በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የልዑል እግዚአብሔር አገልጋዮች፣ ውድ የመንፈስ ቅዱስ ልጆች፣ በመላው ዓለም የምትኖሩ እንዲሁም በሀገር ውስጥም ያላችሁ እግዚአብሔር አምላካችን በቸርነቱ የጎበኛችሁ ጸጋውን ያበዛላችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹምና ሰላም ፍቅር እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን፣ አሜን። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ዛሬም የኛ አምላክ እግዚአብሔር የተባረከ የተመሰገነ ይሁን፣ አሜን። እንዲሁም ለእናቱ ለቅድስት ድንግል ማርያም ምስጋና ይገባታልና የተመሰገነች ትሁን። ለጻድቃን ለቅዱሳን ለሰማዕታት በየማዕረጋቸው በየክብራቸው የተከበሩ ይሁኑ። እግዚአብሔር ይመስገን ስለ ሁሉም ነገር። እዚህ ያደረሰን አምላክ ትልቅ ነገር ነው ወገኖቼ። ደቂቃዋን ሰዓቷን በእውነት ዕለቷን ወሯንና ዓመታቷን ሁሉ ለእኛ ለልጆቹ የሰጠ እግዚአብሔር አምላካችን የተመሰገነ ይሁን። በእውነት እኛ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ቢሆን ለደቂቃ እንኳ በፊቱ ቆመን ባልተገኘንም ነበረ። እንደ ኃጢአታችን ቢሆን ኖሮ እንደ ሰም ቀልጠን እንደ ገል ተቀጥቅጠን እንጠፋ ነበረ። እግዚአብሔር ግን እንድንጠፋ የማይፈልግ አምላክ ስለሆነ ኃጢአታችንን በደላችንን ሳይቆጥርብን ዕለት ዕለት እየታገሰን በሕይወት እንድንኖር አድርጎናልና ስሙ የተመሰገነ ይሁን፣ አሜን። እንግዲህ ጾም ላይ ነን። ጾም ደግሞ ሁልጊዜም እንደምንነጋገረው እስመ ጾም ትፈውስ ቁስለ ነፍስ ወሥጋ ይላል። ጾም የነፍስንና የሥጋን ቁስል በሽታ የምትፈውስ ስለሆነች ቤተ ክርስቲያናችን ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን አጽዋማትን ሰርታ አጽዋማትን ቀምራ በዓመት የተወሰኑ ወራቶች ቀናቶች እንዲጾሙ ከወሰነቻቸው አጽዋማት ከሰባቱ አጽዋማት አንዱ ይሄ ጾመ ሐዋርያት ብለን የጀመርነው ጾም ነው። እግዚአብሔር ይመስገን። አባቶቻችን በእውነት ብዙ ስራ ሰርተውልን አልፈዋል። እኛ ግን ምን ሰራን ብለን ራሳችንን ልንጠይቅ ይገባናል። በእውነት ዛሬ ጭቅጭቅ፣ ፉክክር፣ የስልጣን ንጥቂያ፣ የገንዘብ መሰብሰብ፣ በባንክ ቤት ገንዘብን ማጠራቀም እንጂ ለዚህ ትውልድ ለመጪው ትውልድ ምን እንስራ፣ ምን እናድርግ፣ ምን የሚያስፈልገው ነገር አለ? ዘመኑን የዋጀ ነገር ምን ሰርተን እንለፍ የሚሉ አባቶች የሉም። በአሁኑ ሰዓት እንዳልኋችሁ ስልጣን ፍለጋ ነው። በአሁኑ ሰዓት ሩጫው በዘር በጎሳ በቋንቋ ተደራጅተው የራሳቸውን ስልጣን ለመያዝ አማራው በአማራነቱ፣ ኦሮሞ በኦሮሞነቱ፣ ትግሬው በትግሬነቱ፣ ጉራጌው በጉራጌነቱ፣ ሌላውን ብሔር በየቋንቋው ተደራጅቶ ብቻ ስልጣን የሚይዝበትን ነገር እንጂ እውነት ለዚህ ሕዝብ ለመንጋው በእውነት ለመንጋው የሚራራ አንድ ነገር የሚያደርግ የለም። ሐዋርያው ቅዱስ ጳውሎስ ለዚህ ነው በመጨረሻው ዘመን ለመንጋው የማይራሩ ጨካኞችና ተኩላዎች ይመጣሉ ብሎ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ የሚናገረው ለዚህ ነው። ለመንጋው የማይራሩ ጨካኞች ይመጣሉ ብሏል እና ለመንጋው የሚራራ አባት ሊኖር ያስፈልጋል። አባቶቻችን ግን ይህንን ሰርተውልን አልፈዋል ልላችሁ ፈልጌ ነው። አጽዋማትን ወስነውልናል። በእውነት ስርዓተ ቤተ ክርስቲያን ወስነውልናል። ቅዳሴውን፣ ውዳሴውን፣ ሁሉን ነገር አስተካክለውልን ያለፉ እነሱ ዋጋ በከፈሉት ላይ ነው ዛሬ አባቶቻችን ዋጋ ከፍለው እስኪ የህይወት ዋጋ ሁሉ ከፍለው ባለፉት ላይ ነው ዛሬ ያለን አባቶች የምንጣላበት በዚህ በጥቅም ጉዳይና እግዚአብሔር የእውነት ይገስጸው፣ የገንዘብን ፍቅር ይገስጸው፣ በእውነት የስልጣንን ፍቅር ይገስጸው። እግዚአብሔር ፍቅር የፍልጻን ፍቅር በስልጣን አድሮ ፍቅር የስልጣን ፍቅር የሚያሳድረውን መንፈስ እግዚአብሔር ይገስጸው። በእውነት አባቶቻችን ስልጣን እንኳ ለመሾም ሲመጡ አልበቃሁም ገና ነኝ ብለው ወደ ጫካ ወደ ዱር የሚሄዱበት ጊዜ ነበር። ዛሬ ግን በገንዘብ በጉቦ በተለያየ መንገድ እግዚአብሔርን ለማገልገል ጉቦ ከፍለው
የሚቀጠሩበት ዘመን ደርሷል እና በእውነት የመጨረሻው ዘመን ላይ ነን። ጸልዩ ሁላችሁም። እንግዲህ ጾም ይህን ያልኳችሁ ምንድነው? አባቶቻችን አጽዋማትን በዓላትን ሁሉን ነገር ሰርተውልን አስተካክለውልን አልፈዋልና ብሉይ ኪዳን ላይም ታላላቅ ጾሞች ነበሩ። እግዚአብሔር የሚመርጣቸው ጾሞች እንድንጾም የሚፈልገው እግዚአብሔር ምን አይነት ጾም ነው? እንዴት አይነት ጾም ነው መጾም ያለብን? እንዴት ሆነን ነው? ምንድን እየሰራን ምን እያደረግን ነው? በምንጾምበት ጊዜ በማንጾምበት ጊዜስ እንዴት ሆነን ነው መኖር የምንችለው? እኛ ክርስቲያኖች በተለይ የአዲስ ኪዳን ክርስቲያኖች ነን፣ እግዚአብሔር ይመስገን። በብሉይ ኪዳን እንኳ ብዙ ዋጋ የሚከፈልበት ነበረ። ምክንያቱም ብሉይ ኪዳን ለጊዜው ወደ ክርስቶስ የምታቀርበን ነበረችና በዚያን ጊዜ እንኳ አባቶቻችን ይጾሙ ይጋደሉ ነበረ። ነቢያት በጾም በጸሎት በእውነት ተጋድለዋል። እንዲያውም ክርስቶስን ለማየት ወርዶ ተወልዶ እናየዋለን ብለው እንዲሁም ጠላት በተነሳባቸው ጊዜ በተለያየ ምክንያት አባቶቻችን ጾመዋል እና ሲጾሙ ግን ምን ሆነው ነው? እንዴት ሆነው ነው የጾሙት? ዛሬ እኔና እናንተ እንጾማለን ብለን እንደምንጾመው አይነት ጾም ነው አይደለም። ጌታ ኢየሱስ ክርስቶስ እንደዚያ ሆነው ያልጾሙትን እንኳ ይነቅፋቸው ነበረ በነቢያት አድሮና ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 58 ላይ እንዲህ ብሎ ለእስራኤል ሕዝብ እግዚአብሔር ይናገር ነበር። እኔ የመረጥሁት ጾም እንዲህ አይነቱ ነውን ይላል። ርዕሳችን ይሄ ነው። እኔ የመረጥሁት ጾም እንዲህ አይነቱን ጾም ነውን ይላል። ጥያቄ ነው። እንዴት አይነት ጾም ነበረ አባቶቻችን ሲጾሙ ወይም ሕዝበ እስራኤል ሲጾሙ ወይም ደግሞ የእግዚአብሔር ሕዝቦች ሲጾሙ የነበረ? በዚያን ዘመን የተወቀሱበት ጾም ምን አይነት ጾም ስለ ጾሙ ነው? እግዚአብሔር ነቢዩን እንዲህ ይለዋል፣ በኃይል ጩኽ አትቆጥብ፣ ድምፅህን እንደ መለከት አንሳ ይላል። ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይለዋል። ይህንን ነው አሁን በእውነት አባቶቻችን ጾም እንድንጾም ከማወጃቸው የአሁኖች አባቶች ጾሙ ብለው በመድረክ ላይ ቆመው ከሚያስተምሩት በፊት ከምናስተምረው በፊት ይህንን ነው ኃጢአተኛነታችንን በእውነት ራሳችን የራሳችንን ኃጢአት ልናይ ይገባናል። በአውደ ምሕረቱ ላይ ቆመን ከመናገራችን በፊት ለሕዝቡም መናገር አለብን። ዕለት ዕለት ይላል። ነገር ግን ዕለት ዕለት ይሹኛል መንገዴንም ያውቁ ዘንድ ይወዳሉ ይላል። እግዚአብሔርን በእውነት እንፈልገዋለን፣ እንሻዋለን። አሁንም በእውነት በተለያየ መንገድ እግዚአብሔርን እንደምንሻው እንደምንፈልገው እንታያለን። ነገር ግን ከልብ ነው ወይ? እውነት እግዚአብሔር ያለንን እያደረግን ነው? እንደ ቃሉ እየኖርን ነው ወይስ ዝም ብለን ነው የምንፈልገው? በዳበሳ በጨለማ በዳበሳ እንደሚሄዱ ሰዎች ዝም ብለን ነው ወይ? ነገር ግን እንዴት አድርገን ነው እግዚአብሔርን መፈለግ ያለብን? መንገዱን የምናውቅ ዘንድ የምንወደው እንዴት ጽድቅ እንዳደረጉ የአምላካቸውንም ፍርድ እንዳልተው ሕዝብ እውነተኛ ፍርድ ይለምኑኛል ይላል። እውነተኛ ፍርድስ ለማግኘት እንዴት ሆነን ነው የምንጾመው? እግዚአብሔርን ለመቅረብ ይወዳሉ ይላል። እግዚአብሔርን እንዴት አድርገን ነው የምንቀርበው? መጀመሪያ እግዚአብሔርን ለመቅረብ እንዴት ነው መቅረብ ያለብን? ቅረቡ ሀቤሁ ወያበርህ ለክሙ ይላል። ወደ እርሱ ቅረቡ እርሱ ያበራላችኋል፣ እርሱ ብርሃን ነው ይላል። ነገር ግን እኛ ብርሃኑን ልንጠቀመው ይገባል ማለት ነው። በብርሃን ልንመላለስ ይገባናል። በብርሃኑ ልንመላለስ። በጨለማ ሆኖ ሰው በጨለማው እየተጓዘ በእውነት አሰፉት መንገድ ደርሳለሁ፣ ፈለጉት መንገድ ደርሳለሁ አይልም። መንገድ ላይ ተሰናክሎ ይቀራል። ስለዚህ እግዚአብሔርን ለመቅረብ መጀመሪያ ራሳችንን ማየት ነው ያለብን። ወደ እግዚአብሔር ለመቅረብ ወደ እርሱ ለመቅረብ መጀመሪያ ራሳችንን ነው ማየት ያለብን። ራሳችንን ነው በእውነት ማስተማር ያለብን። ራሳችንን ነው መስበክ ያለብን። ራሳችንን ነው ከእግዚአብሔር ጋር መጀመሪያ ማቆራኘት ያለብን ማለት ነው። እና በብሉይ ኪዳን የነበሩ ሰዎች ይህንን ነው የተባሉት። እስራኤል እግዚአብሔር አምላካችን እንዴት ሆነው መጾም እንዳለባቸው እግዚአብሔርን ለማግኘት ጾመው ደግሞ ለመጠቀም ምን አይነት ጾም ነው መጾም ያለባቸው? እና እንዲህ ብሎ ይጠይቃቸዋል። ስለምን ጾምን? አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን?
አንተም አላወቅህም ይላሉ ይላል። ስለምን ጾምን አንተም አልተመለከትከንም? ይጾማሉ፣ ይጸለያሉ፣ ይሰግዳሉ፣ ግን አልተመለከታቸውም እግዚአብሔር አምላክ። ሰውነታቸውንም ያዋርዳሉ፣ እግዚአብሔር ግን መዋረዳቸውን ዝቅ ማድረጋቸውን አልተመለከተም። ስለዚህ እስራኤላውያን ምንድን ነው የሚሉት? አዋረድን፣ ጾምን፣ ነገር ግን አንተም ጾማችንን አልተቀበልክም፣ መዋረዳችንን አላየህም ብለው ይሉታል ጌታችን አምላካችንን እግዚአብሔርን። እና ጌታ ግን እንዲህ ይላቸዋል፣ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ይላል። ይሄ ነው ትልቁ ነገር። እንግዲህ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። እኔ የመረጥሁት ጾም ይሄ ነው ወይ ነው የሚላቸው። እኔ የመረጥሁት ጾም እንድትጾሙ የመረጥሁት ጾም የነገርኳችሁ ጾም በነቢያት የተነገራችሁ ጾም እንዲህ አይነት ጾም ነው ወይ ነው። ዛሬም ይሄ ነው ወገኖቼ። ቤተ ክርስቲያናችን እንድንጾመው ያወጀችልን ጾም እንዴት ሆነን እንድንጾም ነው የታወጀልን። የእግዚአብሔር ቃልስ ስንጾም ምን ይለናል? ጾም በጀመርንበት ጊዜ በምንጾምበት ጊዜ ምን አይነት ጾም ነው ልንጾም የተዘጋጀ ነው? ጾመኞች እንድንባል ብቻ ለመጾም እንደሱ ከሆነ ተሳስተናል ወገኖቼ። እንደሱ ከሆነ ተሳስተናል። እንዴት ሆነው ነው ጌታ እንዲጾሙ ያዘዛቸው? እንዴት ሆነው ነው እንዲጾሙ ያዘዛቸው? እንግዲህ ምን ይላቸዋል ጌታችን? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። የራሳችሁን ፈቃድ፣ የኔም ፈቃድ ሳይሆን የራሳችሁን ፈቃድ፣ የራሳችሁን ነገር ታደርጋላችሁ። እንደኔ ፈቃድ አይደለም። የኔ ፈቃድ ግን ስትጾሙ ይቅር ተባብላችሁ፣ ሰላም ፈጥራችሁ፣ አንድ ልብ አንድ ሐሳብ ሆናችሁ፣ ኃጢአተኝነታችሁን ተናዛችሁ እንዲሁም ደግሞ ይላል ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። ማስጨነቅ ለሰው ልጆች ርኅራኄ አለመኖር፣ ለሰው ልጆች ፍቅር አለመስጠት፣ ለሰው ልጆች በእውነት እግዚአብሔር ያየናል ብለን ርኅራኄ አለማድረግ፣ ፈቃዳችንን ማድረግ የራሳችንን ፈቃድ። እነሆ ለጥልና ለክርክር ትጾማላችሁ። ለጥልና ለክርክር ትጾማላችሁ። እየጾምን እየጸለይን እኛ ፍርድ ቤት ነን፣ እኛ ጭቅጭቅ ላይ ነን፣ እኛ ነገር ላይ ነን፣ እኛ አድማ ላይ ነን፣ እኛ ወንድሞቻችን እህቶቻችን በማሳደድ ላይ ነን ማለት ነው። እንጾማለን። ግን እንዲህ አይነቱን ጾም ነው ወይ የመረጥኩት ይለናል እግዚአብሔር አምላካችን። እኛ በቅናት ላይ ነን፣ እኛ በቂም ላይ ነን። በእውነት ቂም ቅናት ላይ ነን። እኛ በእውነት ሰዎችን እህት ወንድሞቻችንን በማሳደድ ላይ ነን። በዘር በጎሳ በቋንቋ በእውነት ተለያይተን፣ በዘር በጎሳ በቋንቋ ተለያይተን ከክርስቶስ ውጭ ሆነን ከእግዚአብሔር ቃል ከእግዚአብሔር ትምህርት ውጭ ሆነን እየጾምን ነው። እንዲህ አይነቱን ጾም ነው ወይ የመረጥኩት ይለናል እግዚአብሔር አምላካችን። እንዲህ አይነቱን ጾም ነው ወይ የመረጥኩት ይለናል። እናንተ ብቻ አይደላችሁም ተሰባኪዎች፣ እኛ ሰባኪዎች ጋርም አለ የሁሉ ችግር፣ እኛም አስተማሪዎች ጋር አለ የሁሉ ችግር። ዛሬ በእውነት ስራ ለማግኘት ለመቀጠር በዘር ሆኗል። በእውነት ነው የምነግራችሁ። እግዚአብሔር ከዚህ ይጠብቀን። ግን እንጾማለን። ዛሬ በእውነት ቤተ ክርስቲያን ገብቶ ለማገልገል፣ ለመቀደስ፣ ለማዋደስ፣ እግዚአብሔርን ለማመስገን፣ ህዝቡን ለማገልገል ጉቦ መክፈል ሆኗል። ያለ ጉቦ በእውነት ያቺ ቤተ መቅደስ አትገኝም። የክርስቶስ ቤት የጸሎት ቤት ትባላለች። እናንተ ግን የሌቦች ወንበዴዎች ዋሻ አደረጓችኋት ተብሎ ነፃ የወጣችሁ ቤተ መቅደስ ዛሬ የንግድ ቤት ሆናለች። የንግድ ቤት ቅዱስ ሥጋውና ክቡር ደሙ የሚፈተትባት ያቺ ቅድስት ቤተ ክርስቲያን አውደ ምሕረቷ የምሕረት አደባባይ የሆነችው ቤተ ክርስቲያን ብዙዎች ያለቅሳሉ። አባቶቻችን
በእውነት እያለቀሱ ነው፣ እያዘኑ ነው። ቤተ ክርስቲያን ዛሬ ላይ የንግድ ዋሻ፣ የንግድ ቦታ ሆናለች። የንግድ ቦታ ሆናለች። እንደዚህ እየሆን እንጾማለን፣ እንደዚህ እየሆን እንድንጾም እንሰብካለን። ወገኖቼ በእውነት ዘመኑን ልንዋጅ ይገባናል። የት ላይ ነው ያለነው? ምን ዘመን ላይ ነው ያለነው ልንል ይገባናል። ተከፋፍለናል፣ ተለያይተናል። መቼ አንድ ሆንና መቼ አንድ ሆነን መቼ ሰላም ፈጥረን ነው ጾም የምንጾመው? ልጆቼ ጾም እኮ ፍቅር ነው። ጾም እኮ ሰላም ነው። ጾም እኮ አንድነት ነው። ጾም እኮ ራስን ዝቅ አድርጎ ማየት ነው። ጾም እኮ ለሌላው መኖር ነው። ክርስትና ይሄ ነው ወገኖች። ክርስቶስ ያስተማረን ክርስቶስ ያስተማረን ይሄንን ነው። ስለዚህ እኔ የመረጥኩት ጾም እንደዚህ አይነቱ ነው ወይ ይላል። ሰራተኞቻችሁን ሁሉ ታስጨንቃላችሁ። ዛሬ በእውነት በቤተ ክርስቲያን ስም የቤተ ክርስቲያን ኃላፊዎች ነን የሚሉ ሰራተኞቻቸውን ያስለቅሳሉ፣ ያሳዝናሉ። ዛሬ ክርስቲያኖች በእውነት ሰራተኞቻቸውን ደሞዛቸውን ቀምተው ያሳዝኗቸዋል፣ ያስለቅሷቸዋል። በእውነት ዛሬ ብዙ ነገር አለ ወገኖቼ። ግን እንጾማለን፣ ጾመኞች ነን። በእውነት ይሄ ጾም እግዚአብሔር ጋር ይደርሳል ወይ? ይሄ ጾም ስጋንና ነፍስን ቁስል ይፈውሳል ወይ? ይሄ ጾም በእውነት ከእግዚአብሔር ደርሶ ምሕረት እናገኝበታለን ወይ? ይሄ ጾም ከእግዚአብሔር ዘንድ ደርሶ በእውነት ኃጢአታችን ይሰረይበታል ወይ? ነገር ግን እንጾማለን፣ ፈቃዳችንም ግን እናደርጋለን። እነሆ ለጥል ለክርክር ትጾማላችሁ፣ በግፍ ጡጫ ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጹሙ። እንደዚህ አይነቱን ጾም አትጹሙ ይላል። አትጹሙ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጹሙ። ለጥል ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ እንድታሰሙ ዘንድ ዛሬ እንደምትጾሙት አትጹሙ። ይሄ አይጠቅመንም፣ አይጠቅማችሁም። እንዲህ አይነቱ ጾም ነው የሚለን ጌታችን። አይረባችሁም፣ ደመናውን አያልፍም። እንዲህ አይነቱን ጾም አትጹሙት ይላል። እኔ የመረጥኩት ጾም ይህ ነውን? ይህ ነውን ይላል። ይልቁንስ ይላል ሰውስ ነፍሱን የሚያዋርደው እንደዚህ ባለቀን ነውን? እንደዚህ ባለቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታቹ ያነጥፍ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ይላል። ራስን ዝቅ አድርጎ ጾመኛ በመምሰል ራስን አጠውልጎ ጾመኛ በመምሰል ራስን አጎሳቁሎ ማቅ ማለት የመጎሳቆል ነው። አመድ ላይ መተኛት ማለት የመጎሳቆል ነው። ጾመኛ ለመምሰል በእግዚአብሔር ፊት በሰው ፊት መታየት። በእውነት እንዲህ አይነት ጾም የመረጡት ጾም ይሄ ነውን? በጡጫ ትመታታላችሁ፣ ትሰዳደባላችሁ፣ እርስ በርሳችሁ በእውነት ሰላም የላችሁም ነው የሚለን እግዚአብሔር አምላካችን። እውነት ልንገራችሁ አገራችን ውስጥ ቀርቶ በውጭው ዓለም እንኳ ሰላም አለን። በዘር በሃይማኖት በዘር ተከፋፍለን በቋንቋ ተከፋፍለን በእውነት እርስ በርሳችን ስንሰዳደብ አይደለም ምንውል፣ በቲክቶክ ስንዘላለፍ አይደለም የምንውለው። እንዲህ እየሆን ነው ወይ የምንጾመው? በአሁኑ እንዲህ አይነቱን ጾም ነው እግዚአብሔር የመረጠው ለእኔና ለእናንተ? በፍጹም። በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ይህን አይነቱን ጾም እንዲህ አይነቱ ጾም አይጠቅማችሁም፣ አይጠቅማችሁም። እንዲህ አይነቱ ጾም ነው የሚለን እግዚአብሔር አምላካችን። እኔ የመረጥኩት ጾም ግን ይሄ ነው ይለናል። የበደልን እስራት ትፈቱ ዘንድ የበደልን እስራት ትልቁ ነገር በደል እስራት፣ የበደል እስራት ተበደላችሁ ከሆነ ይቅር ትሉ ዘንድ በድላችሁም ተሆነ ይቅርታ ትጠይቁ ዘንድ ይህንን የተጣላችሁትን ይቅር ብላችሁ ትፈቱ ዘንድ አይደለም። የቀንበርንስ ጠፍር ትለቁ ዘንድ አይደለም። የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ትፈቱ ዘንድ አይደለምን? ይላል እግዚአብሔር አምላካችን። ይላል እግዚአብሔር አምላካችን።
በእውነት የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞችን ድሆችን ወደ ቤትህ ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሽግ አይደለምን? እነሆ ብራብ አበላችሁኝ ወይ፣ ብጠማ አጠጣችሁኝ ወይ፣ እንግዳ ብሆን ተቀበላችሁኝ ወይ ነው። ይሄ ነው የስድስቱ ቃላት ወንጌል። በጾምን ወራት በጾምን ጊዜ ይሄ ነው። ለተራቡት እንጀራችንን እንድንቆርስ፣ ለተራቆቱት ደግሞ ልብስ እንድናለብሳቸው፣ ለስጋ ዘመዳችን እንደማንሸሽጉ ሁሉ ለእነርሱም እንዳንሸሽጋቸው እንድናደርግላቸው፣ ለተራቡት እንጀራ እንድንቆርስላቸው ነው። ይሄ ነው። ይህንን ብታደርጉ ይላል እግዚአብሔር በነቢዩ አድሮ፣ የዚያን ጊዜ ብርሃንህ እንደ ንጋት ያበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል ይላል። ይህንን ብታደርግ እንደዚህ ሆኖ ይጠብቅሃል ይላል። ክብር ለእግዚአብሔር ይሁን። እውነት ነው። እንግዲህ የተራቡትን፣ የተጠሙትን፣ የተቸገሩትን ብናግዛቸው በጾምን ጊዜም ሆነ ከጾማችን በኋላ እግዚአብሔር ይባርከናል። የዚያን ጊዜ ብርሃን እንደ ንጋት ይበራል። ወገኖቼ ብርሃን እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል። መልካም ስራህ እግዚአብሔር ይመስገን። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል የሚለው የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል ይላል። ይሄ ነው አሁን ትልቁ ነገር። እግዚአብሔር ይሰማሃል። ትጣራለህ፣ እግዚአብሔር ይሰማሃል። ትጸለያለህ፣ እግዚአብሔር ይሰማሃል። ትጾማለህ፣ እግዚአብሔር ይሰማሃል። በእውነት ትመጸውታለህ፣ እግዚአብሔር ይሰማሃል። ትሰጣለህ፣ እግዚአብሔር ይቀበልሃል። ያን ጊዜ በእውነት የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። ይህንን ነው የተባልነው ወገኖች። የዚያን ጊዜ ትጠራለህ፣ እንጸለያለን፣ እግዚአብሔር ጸሎታችንን ይሰማናል። ወገኖች እንመጸውታለን፣ እግዚአብሔር ይቀበለናል። እንጾማለን፣ እግዚአብሔር ይቀበለናል። ነገር ግን ያን ሁሉ ሳናደርግ ከላይ እንዳልነው በእውነት የምንጾመው ጾም፣ የምንጸልየው ጸሎት፣ የምንመጸውተው ምጽዋት፣ የምናደርገው መንፈሳዊ ስራ ሁሉ ደመናውን አያልፍም። ከንቱ ጩኸት፣ ከንቱ ልመና ነው። በኢሳይያስ ላይ እንደተናገረው እግዚአብሔር አምላካችን በኢሳይያስ ላይ ለሕዝቡ እንደተናገረው ምንድነው ያሉት ሕዝቦቹ? ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረን አንተም አላወቅክም ይላሉ። እነሆ በጾማችሁ ፈቃዳችሁን ታደርጋላችሁ። ጾም አልመለስልንም ትላላችሁ አይደል? አሁንም እኛም እንላለን፣ እንጾማለን፣ ግን የጾማችን መልስ የለም። እንጸልያለን፣ የጸሎታችን መልስ የለም። ለምን? እግዚአብሔር ያለንን አልሆንማ። ስንጾም የጾምን ሕግ አልተከተልንማ። ያ ነው ትልቁ ችግራችን። ያ ነው ትልቁ ባዶነታችን ልጆች። እና እግዚአብሔር በነቢያት አድሮ ለሕዝበ እስራኤል የሚናገረው ለእኛ ነው። ይሄ ቃል ለእኛ ለሁላችን ነው ይሄ መልእክት። ስለዚህ የዚያን ጊዜ የብርሃን ንጋት ይበራል ነው የሚባለው። ለችግረኞች ለድሆች ያንን ብናደርግና ብንጾም እና እግዚአብሔር ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። ከመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይመርሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃም እንደማያቋርጥ ምንጭ ትሆናለህ ይላል። እግዚአብሔር ይመስገን። ይሄ ነው ለእኔና ለእናንተ የተገባልን ተስፋ። እግዚአብሔርም ሁልጊዜ ይመርሃል፣ ነፍስህንም በመልካም ነገር ያጠግባታል ይላል። እግዚአብሔር ነፍሳችንን ምግቧ ጸሎት፣ ጾም፣ ስግደት ነውና እንረካለን። እግዚአብሔር አምላካችን ያረክበናል። ስለዚህ በምንጾምበት ጊዜ ጾማችን ተቀባይነት እንዲኖረው እንግዲህ በእውነት እነዚህን ነገሮች ልናሟላ ይገባናል። በእውኑ እኔ የመረጥኩት ጾም ይሄ ነውን?
እንዳለ ጌታችን ኢየሱስ ክርስቶስ እንደጠየቀው አይነት እንዳንሆን እንግዲህ እግዚአብሔር የመረጠልን ጾም ልንጾም ይገባናል። እኔ የመረጥኩት ጾም እንዲህ አይነት ነውን? ሰውስ ራሱን የሚያዋርደው በእንዲህ አይነት ቀን ብቻ ነውን? እንደ ደንገል ራሱን ዝቅ ማድረግ ነውን? አይጠቅመንም። ወይስ ማቅ ለብሶ በአመድ ላይ መንከባለል ነውን? አይጠቅመንም። ታዲያ ጾም ብለህ የምትጠራው ይህንን ነውን? እግዚአብሔርስ የሚቀበለው እንዲህ ያለውን ቀን ነውን? ይለናል። እንደዚህ አይነት አለ። የፍቅር ጾም፣ የሰላም ጾም፣ ለተቸገሩት በመራራት ላዘኑትን በማረጋጋት ለተራቡት በማጥገብ እንጀራችንን በመቁረስ ነው። እግዚአብሔር እኛን ልጆቹን እንዲህ አይነት ጾም ጾመን ከእርሱ መልስ እንድናገኝ ይነግረናል በነቢዩ በኢሳይያስ። ክብር ለእግዚአብሔር ለአምላካችን ይሁን። ማቴዎስ ላይም እንግዲህ የምናገኘው ይህንን ነው ማለት ነው። ማቴዎስ ላይም የምናገኘው እንዲህ አይነቱን ጾም ነው። እንደዚህ አይነቱን ጾም እንዳትጾሙ ነው የተባልን። በማቴዎስ 6 ላይም በጾማችሁ ጊዜ እንግዲህ በጾማችሁ ጊዜ እንዴት ሁኑ፣ ስትጾሙ፣ ስትጸልዩ፣ ስትመጸውቱ እንደዚህ ሁኑ እያለ ይነግረናል። እና እዚህ ጋም ይሄንን ነው የሚነግረን። ማቴዎስ ላይ የሚነግረንም ይሄንን ነው ማለት ነው። ማቴዎስ 6 ምዕራፍ 6 ከቁጥር 1 ጀምሮ ማለት ነው። ስትጾሙ እንደ ግብዞች አትጠውልጉ ይለናል። አትጠውልጉ እንደ ግብዞች። ምክንያቱም ግብዞች ጾመኛ ለመምሰል ጠውልገው ራሳቸውን ዝቅ አድርገው ይታያሉና፣ አንተ ግን በምትጾምበት ጊዜ ራስህን ተቀባ። ይህ መንፈስ ቅዱስ ቅባት ነው። ይሄ የመንፈስ ቅዱስ ቅባት ነውና በመንፈስ ቅዱስ ፊትህ ወስቶ በመንፈስ ቅዱስ ፊትህ በርቶ መታየት አለብህ እንጂ ጾመኛ መስለህ መታየት የለብህም። ምዕራፍ 6 ከቁጥር 16 ላይ ሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጥ ይከፍላል። በስውር የሚያይን አምላካችን በግልጥ እንደሚከፍለን ነው። እና ለሰዎች ጾመኛ ለመምሰል እንዳትታይ ነው። ምክንያቱም እነርሱ ዋጋቸውን ተቀብለዋልና ይላል። ከማን? ከሰዎች። እነዚህ ሰዎች ጾመኛ ናቸው፣ እነዚህ ሰዎች ይጾማሉ ብሎ ሰዎች አመስግነዋቸዋል እንጂ ከአባታቸው ከእግዚአብሔር አይደለም ይህንን ያገኙት። ስለዚህ ጾመኛ መስለህ አትታይ ነው። እንዲያውም እንደዚያ ነው የሚለን የኛ እግዚአብሔር አምላካችን። እና በመንፈስ ቅዱስ ቅባት ተቀብተን ፊታችን በመንፈስ ቅዱስ እያበራ በእውነት ሰውነታችንን ሳናጠወልግ በእግዚአብሔር ፊት ሆነን ልንጾም ይገባናል። ግን ከላይ እንዳልኋችሁ መጀመሪያ መጾም ያለብን እንዴት ሆነን ነው? ይቅር ብለን ይቅር ካልን በኋላ የበደልን ስርዓት ከፈታን በኋላ እንዲሁም ደግሞ ለተራቡት እንጀራችንን እየቆረስን እየተገፉትን ነፃ እያወጣን በእውነት ሳንለያይ ሳንከፋፈል አንድ ሆነን ስንጾም እግዚአብሔር አምላክ ጾማችንን ይቀበለዋል። ጾማችንን ተቀባይነት ያገኛል ማለት ነው። እና ጾመን ለመጠቀም ያብቃን። እስመ ጾም ትፈውስ ቁስለ ነፍስ ወሥጋ፣ ጾም የነፍስና የሥጋን ቁስል ትፈውሳለችና ጾማችሁ ለመጠቀም ያብቃችሁ ልጆች። የጾምን ዋጋ የጾምን ምስጢር ማወቅ አለብን። ዝም ብለን እንዳንጾም በከንቱ ጾመን ዋጋ አጥተን ምድራዊ ሆኖ እንዳይቀርብን በሰማይ ተቀባይነት እንዲኖረው ከላይ የተነጋገርናቸውን ነገሮች ተግባራዊ እናድርግ። ከኛ ከመሪዎች ጀምሮ ነው በእውነትና እግዚአብሔር አምላካችን ልብ ይስጠን። እኛንም አስተማሪዎችን መሪዎችን እግዚአብሔር ልብ ይስጠን። ከመከፋፈል በእውነት ያድነን። እየተከፋፈልን የምንጾመው ጾም፣ እየተሰዳደብን የምንጾመው ጾም፣ በእውነት እየተለያየን የምንጾመው ጾም፣ እየተነቃቀፍን የምንጾመው ጾም አይደለም። እንዲህ አይነቱን ጾም አልመረጠልንም እግዚአብሔር አምላካችን። የፍቅር ጾም እንድንጾም ያድርገን። እግዚአብሔር አምላክ ከክፉ ነገር ሁላችን ይጠብቀን። ሀገራችን ኢትዮጵያን ሰላም ያድርግልን። ጾማችንን ጾመን በሰላም ደግሞ ለመጨረስ ያብቃን። እግዚአብሔር አምላካችን ሱባኤያችንን በሰላም ያስፈጽመን። በርቱ። እንግዲህ ልጆቼ በመላው ዓለም ያላችሁም በሀገር ውስጥም ያለን ሁላችንን በርታ። ለእምነታችን ሁላችን እንታገል።
የምንሰማቸውን የምናያቸውን ነገሮች ሁሉ ዝም ብለን አይተን አንፍረድ፣ ሰምተን አንፍረድ። እኛ በዓይናችን ትክክለኛነቱን ስናይ ብቻ ነው መፍረድም አለመፍረድም የምንችለው። እንጸልይ ብቻ እኛ እንጸልይ። በሀገራችን ላይ ስላለው ችግር በእምነታችን ላይ ስላለው ችግር መጸለይ ብቻ ነው። ጠንቅቀን እንጸልይ ልጆች። አገር ቀሚስ ናት፣ ቀሚስ ናት። ይቺ የምንኖርባት የተሰጠችን ምድር ለእኛ ቀሚሳችን ናት በእውነት እና ሀገራችን እንግዲህ ቀሚስ ከተቀደደ አካል ሰውነት ማሳየቱ አይቀርምና ባዶነት ይሰማል እና ባዶ እንዳንሆን ሀገር አልባ እንዳንሆን እንጸልይ። ሁላችንም ለሀገራችን እምነት አልባ እንዳንሆን ለእምነታችን እንጸልይ። በእርግጥ ኦርቶዶክስ ተዋሕዶ ሃይማኖት የፍግ እሳት ናት ማትጠፋ። 2000 ዓመት ብዙ ፈተና መጥቶባታል። ብዙ መከራ አሳልፋለች። ቤተ ክርስቲያን አለች። መከራ ያመጡባት ሰዎች ግን አልፈዋል። እነ ግራኝ መሐመድ እነ ጉዲት ወዲት አልፈዋል። ብዙዎቹም መናፍቃንም በቤተ ክርስቲያን ላይ የተነሱ አልፈዋል። ቤተ ክርስቲያን ግን አለች፣ ትቀጥላለች እስከ ምጽአት ድረስ አትጠፋም። ቤተ ክርስቲያናችን ግን እንጸልይ መከራዋ እንዲቀልላት፣ ቤተ ክርስቲያን ፈተናዋ በእውነት እንዲወገድላት እንጸልይ። በያለንበት የእናንተን ጸሎት ትሻለች ቤተ ክርስቲያን። እያንዳንዱ ሰው ይጸልይ። የአንዱ ጸሎት ለአንዱ በእውነት እጅግ ዋጋ አለው። እንዳይመስላችሁ፣ እንዳትንቁ። ራሳችሁን መጸለይ ያለባችሁ ስለ ቤተ ክርስቲያናችሁ፣ ስለ ሕዝባችሁ፣ ስለ መሪዎች፣ ስለ አባቶች መጸለይ ያለብን። እንጸልይ። የኔ ጸሎት ነው ወይ ይህን የሚያደርግ እንዳትሉ። እግዚአብሔር ሰው አይንቅም። ነገርኳችሁ። እግዚአብሔር ሰው አይንቅም። የእኛ አይምሮ ነው የበታችነት ስሜት የሚሰማን። እግዚአብሔር ግን በእግዚአብሔር ፊት ሁላችን እኩል ነን። በእግዚአብሔር ፊት እያንዳንዳችን ሁላችን እኩል ነን። ልንገራችሁ፣ አይን በአንድ አይኑ ነው የሚያይ። ጸሎታችንን ይቀበላል፣ ጸሎታችንን ይሰማል። የሁላችንን እንጸልይ ብቻ በታማኝነት በፊቱ ተንበርክከን ቆመንም ይሁን ተኝተን እያለቀስንም ይሁን በእውነት ዝም ብለን እንጸልይ። አገራችንን እግዚአብሔር ሰላም እንዲያደርጋት፣ መሪዎቻችንን እንዲጠብቃቸው እግዚአብሔር አምላክ የሃይማኖት መሪዎችንም በእውነት ቤተ ክርስቲያንን እንዲመሩ ለመንፈስ ቅዱስ በእውነት ሲኖዶሱ ለእግዚአብሔር መንፈስ ቅዱስ ቦታ ሰጥቷልና መንፈስ ቅዱስ ቤተ ክርስቲያንን እንዲመራት እንጸልይ። እኛ መነቃቀፉን ትተን፣ መስተዳደቡን ትተን፣ መተቻቸቱን ትተን እንጸልይ። በእውነት ጸሎት ብቻ ነው የሚያዋጣ ልጆች። እነዚህ ክፉዎች በእውነት ይችን ቤተ ክርስቲያን ለማፍረስ ብዙ ጉዞ እየሄዱ ነው ያሉ። ጠላት ዲያብሎስ በሰዎች አድሮና እግዚአብሔር ይገስጸው፣ ይህንን ያደቅልን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን።